Waraanni bilisummaa Oromoo zoonii giddu galaa guyyaa tokko ji'a 11 bara 2024 aanaa Daabargaa ganda Wagiddii iddoo addaa Rootanyii jedhamtu kalee ganama sa'aatii 2 irraa kaasee hanga sa'aatii 4 tti galmeesse. Kabajamtoota waraana bilisummaa Oromoo fi uummanni Oromoo itti dhiyaadhaa. Mana sana si berde buta ni Maharajin bintun Safa dirgama azan ada sambar din Maharajin bintun Safa dirgama መጀመሪያ ምን እንደው ማረጅን የትውልድ ቦታውንና መቼ እንደተያዝ የት እንደተያዝ ያንን ሁሉ እዚህ ሚዲያ ላይ ሲተናገር እሺ እኔ የተወለድኩት የደቡብ ክልል ድምፅን ከፍ አድርገህ ደቡብ ክልል ደቡብ ኦሞ ዞን ወደዚህ ይመጣ ነው አሪ ወረዳ ላይ ነው የተወለድኩት ማለት ነው። አሪ ብሄር ነው ብሄርን ያው በስንት ዓመተ ምህረት ነው የገባው 92 ነው ገባው 1992 ከዛ ያው ከኢትዮጵያ ጦርነት በኋላ ወጥቻለሁ። ወጥቼ 7 ዓመት ከቆየሁ በኋላ እንደገና ያው ሄዳላችሁ ብለው በ2013 በግድ ገብተናል። ከገባን በኋላ እጅ ሰጥቻለሁ። እዛ ተማርተ ነበር? እጅ ሰጥቻለሁ። ራሴ እጅ ሰጥቼ የት ነው እጅ የሰጠው? ትግራይ ጦርነት ነው። ከዛም የት ቆየ? እዛ 2 ዓመት መቀሌ ላይ ነው ቆየ። ጦርነት ተማርተ ነው? አዎ። ከዛም በኋላ እንዴት ወደዚህ እዛ ጠርንፎን ወደ አፋር ላኩ። ከአፋር እንደገና ተቀበሉና እንደገና አንፈልግም ብለናል። ብዙ ሰዎች ያው አስገብቶናል። ከዛ በኋላ እዚህ ከተቀላቀልኩ ስንት ዓመት ነው? እዚህ ወደ ብልጽግና ከተቀላቀልኩ በ2013 ነው የተቀላቀልኩ። ስንት ዓመት ነው? አሁን በስንት ዓመት ነው? 2013 አሁን 2017 ነው። ስንት ዓመት ነው? 4 ዓመት ማለት ነው። አሁን ማረገ ያን ጊዜ 50 አለቃ ነበረ። ከዛ በኋላ እያደገ ሻምበል ደርሷል። እዛም ጠፍቼ ቡራዩ ላይ እንደገና ተይዣለሁ ማለት ነው። በቡራዩ ኬላ ላይ ተይዣለሁ። ነገራችን ላይ እዚህ ከመከላከያው ተርተህ ስትሄድ ነው ያስቆ እዚህ ያሉት ልጆች አብዛኛው ቡራዩ ላይ የተያዙ ናቸው። ቡራዩ ላይና ድሬንጭኒ ላይ የተያዙ ናቸው። አሁን ማረገ ምንድነው? አሁን ሻምበል ነው። ሻምበል መሪ? ሻምበል ነው ማረገ። የሻለቃ መሪ ሻምበል ነው። የሻለቃ መሪ አሁን እንዴት ተስተዳዳው? እንዴት ተማረክ? ሲያዝ የበሰንጋሳ ባትሪ ታደርሳለህ ተብሎ ትልቅ አባል ልኮኛል። ምን ታደርሳለህ? ባትሪ ሬዲዮ ባትሪ። ለማን ነው የምታደርሰው? እዛ በሰንጋሳ ያለች ሻለቃ ማለት እዚህ የብሰላ ያሉት ለመከላከያ ምን ታደርሳለህ ተብሎ ባትሪ ሬዲዮ ባትሪ ማለት መገናኛ ታደርሳለህ። መገናኛ እዛ ሄደናል። ያው እንትና ላይ ወግዲ ላይ ስንደርስ ቶክስ ያጋጥመን እኔም ወደኋላ አብዛኛው ልጆች ሮጣሉ። እዛ ወደኋላ እኔ መሮጥ አልፈለኩትም። አሁን መቋቋም አልቻላችሁም። በቃ በጭራሽ በቃ እንደ መብረቅ ነው። እዛ እኔም መሮጥ አልፈለኩትም። ከሞትኩ ልሞት ስል የሆነ ልጅ መጥቶ ጆሮ ላይ ሲተኩስ እጅ ሊሰጥ ነው ቆሜ ነበር። ጆሮ ላይ ሲተኩስ የሆነ እጅ ስተባል አላለም። ኦሮሞኛ ነው የሚናገረው አልሰማሁትም። ከዛ የሆነ እንትን ነበር ወረወርኩትና ወደ ገደል ወጣ። ከታች የነበሩ ሰዎች ከዛ በኋላ ሲሮጥ በአማርኛ እጅ ስጥ አነካም እና የኦሮሞ ነፃ አውጪ ነን አነካም እጅ ስጥ አሉ። እሺ ብዬ ሰጥቻለሁ። እቺ ሬዲዮ አስረክባለሁ። አሁን ታዲያ ከትላንት ጀምሮ በነፃነት ነው ከእናንተ ጋር የኖርኩት። የኦሮሞ ነፃነት ግንባር እንዴት ነበረ ብላችሁ ነው የምታውቁት እናንተ? እንዴት ነበረ የነገራችሁ? አሁን ደግሞ ሲታዩ ምን ይመስላል? እና በፊትም ወደዚህ እንዳንገባ ምን ይላሉ? እናንተ እንድትሸኙን ወይ መንገድ እንድታሳዩን እንፈልጋለን፣ ግን ይገላችኋል። እናንተ እዛ ስትሄዱ በቃ አሰቃይቶ ነው የሚገላችሁ። ይሄው እነዚህ ልጆችም እንደዛ ነው ባል ከተያዝኩ በኋላ ያየው በጣም በፍቅር ምን አይነት እንክብካቤ ተደረገ? በጣም እንክብካቤ በጣም ያለ እንክብካቤ ተደርጎልኝ አብልቶኝ። አሁን ምንድነው ፍላጎቱ? እኔ እንደውም ኦሮሞኛ ብችል ማለት ነው እናንተ ጋር ብታገል ደስተኛ ነኝ። ይሄው የፈለጋችሁ እናንተ ውሳኔ መወሰን ትችላላችሁ።
እኔ ህይወቴን እሰጣለሁ ለእናንተ። በቃ ችግር የለውም። በቃ በእናንተ እጅ ላይ አይደል? እኛ አሁን ህይወቴን እሰጣለሁ። ያው እኛ ትግላችን ለነጻነታችን ነው የምንታገለው እንጂ ከብሔር ጋር ምንም ጥላቻ የለም። እኛ ትግላችን ከስርዓቱ ጋር ነው። ስለዚህ አሁን ያለውን እንክብካቤ እናደርግልሃለን እና እንደ ፍላጎት መግባትም ከፈለክ ትገባለህ፣ እዚህም መሆን ከፈለክ ትሆናለህ። እኔ የአሪ ልጆችን አቋቁመ ደቡብ ኦሞ ላይ የደቡብ ነፃ አውጪ የደቡብ ኦሞ ነፃ አውጪ ማቋቋም። አሁን ለቀሩ ጓዶች እስኪ ምን መልዕክት ታስተላልፋለህ? ምን መልዕክት ታስተላልፋለህ? ይሄ መንግስት ወዳቂ ነው፣ በምላስ ነው የሚያታልለው። ምን ይላል መልዕክት እስኪ ለቀሩ ጓዶች? እነዚህ ህፃኖችን በደሞዝ እያታለላቸው ነው ያስገባቸው። ስለዚህ አሁንም በብር እየተታለላቸው አትግቡ። በቃ ነፃነታቸው ነው የሚሻለው። ይኸው ኦሮሞ ነፃ አውጪ በገንዘብ አይደለም የሚታገለው፣ ነፃነት ነው የሚፈልገው። አውቃለሁ ከበፊትም ጀምሮ። ግን ቋንቋ ስለማልችል ምን ይባላል ይገላቸዋል፣ ያርዳቸዋል የሚባለው ነገር ነው። ከተማረከ በኋላ የተገደለ ሰው አለ? የለም። እንደው ስለዚህ ራሱ ተህክሞ ነው መጣ። አዎ ጦርነቱ ውጊያ ላይ ሞተ እንጂ የተማረከ የተገደለ ምንም። ይሄ ያ እምቢተኛ ነው። ያ እምቢተኛ መሞትም ይገባል። እንዴ እሱም እኮ ሊገልህ አይደል? ያ እምቢተኛ ነው መሞትም ይገባል። እናንተ እጅ ላይ ከወደቀ በኋላ እናንተ የዓለም አቀፍ ጦር እጅ ያውቃላችሁ። ሰውን የተማረከ ሰው እንደማትገሉ አምነናል። ቁጭ በላ